ፍቅር ሲጀምረኝ 17 ዓመት አካባቢ ጎረቤታችን ከሚኖር በኔ ኪዱ በሌሎች ደግሞ ኪዳኔ ከሚባል ልጅ ጋር በፍቅር ብናለን። በወንፊት ውሃ ካልቀዳን አለን፣ ዱቄት አጥበን ካላሰጣን አለን፣ ጭስ ሰፍተን ካልሰበሰብን አለን። አበድን። ኪዱ ከኔ ትንሽ የሚበልጥ ነው በሁሉም ነገር፣ በእድሜ፣ በቁመት፣ በቁንጅና፣ በትምህርት ደረጃ እና በልምድ። ገብቶሻል አዳሚ። መበለጤን አምኜ እኔ ታዛዥ ተማሪ ሆንኩ፣ እሱ ደግሞ ትጉህ አስተማሪ። ነይ ባለኝ ሰዓት እቤት ከሆንኩ ግድግዳ ላይ መጥቶ ድቅን ይልብኛል። አምፖል ላይ ተንጠልጥሎ ወይ ደግሞ የውሃ ባልዲ ውስጥ እየዋኘ ምናምን አየዋለሁ። ትምህርት ቤት ከሆንኩ በ60 ወይም በ80 ምናምን ተማሪዎች ቦታ ተቀምጦ ሲፈግ፣ ሲስቅ፣ ሲንከተከት አየዋለሁ። በመንገድ ላይ ከሆንኩ ኪዱ እንደ ጉሊት ነጋዴዋ ስንቄ፣ እንደ ባጃጅ ሾፌሩ ከድርና እንደ የኔ ቢጤው ጋሽርጎ ሆኖ እፊቴ ይመጣብኛል። ያኔ ሁሉን ነገር እርግፍ አድርጌ ጉልበቱ ላይ በተበሳረው ጌቱታ ወይም ቂጤ ላይ በሳሳች ደገመች ዥንጉርጉር ፒጃማ እንደሆንኩ ልቤ ውርድ እስክትል ሩጫ ያለበት ሄዳለሁ። አየዋለሁ። በቃ ኪዱ አሳበደኝ። የቀረኝ ከቀበሌያችን ማስታወቂያ መለፈፊያ ማይክሮፎን ተውሼ አስፋልት ለአስፋልት እየጮኩ ሃሎ ሃሎ ለቀበሌ 19 ነዋሪዎች በሙሉ እኔ ትርሲት የተባልኩ የዚህ ቀበሌ ነዋሪ በዚህ ቀበሌ የቤት ቁጥር 002 ነዋሪ ከሆነው ከኪዱዬ ኪዱሻ ኪዱነት በያዘኝ ከባድ ፍቅር ብዬ የሆንኩትን መለፈፍ ብቻ ሆነ። ከአባቴ ተደብቄ በያጥሩ ስር ተሳምኩ። እናቴ ሳታውቅ ሴት ሆንኩ። ሰፈር ሁሉ በአሽሙር በታሸች ሹክሹክታ የሚያነሳን የቡና ማጣጫ እንደሆንን ባውቅም ለማንም ግድ አልነበረኝም። እናቴ አንድ ቀን አባቴ ተከናንቦ እንቅልፍ ይውሰደው አይውሰደው እንጃ ከተኛበት አልጋ አጠገብ ተቀምጣ አንቺ ለመሆኑ የት ነው ስትዞሪ የምትውዩ አለችኝ። ደሞ ተቆጥታለች። የት ዞርኩ እላለሁ ግማሽ ቁጣ ግማሽ ለሆሳስ በሆነ ድምጽ፣ አባቴ እንዳይሰማ እየሰጋው። እሱንማ እየጠየኩሽ አይደል? ተቆጣች። ምንድነው? የት ዞርኩና ነው? እየተነጫነጭኩ መለስኩላት። ከኪዳኔ ጋር አላየሁሽም? እዛ አስፋልት ላይ ስትሞላፈጪ ደግሞ ታፈጣለች እንዴ? አይኗን አፍጥጣ ጠየቀችኝ። አረማዬ። አይኖቼ ከአባቴ ላይ ሳይነሱ አፌን በእጆቼ ሸፍኜ ይሄ ርዕስ እንዳይቀጥል በኩርፊያ እየተመናቀርኩ በረንዳ ላይ ወጥቼ ቀዝቃዛ የሲሚንቶ ወለል ላይ ቁጭ አልኩ። ድንግዝግዝ ብሏል። ግማሽ ሆና ግን ደስ የምትል ጨረቃ ወጥታለች። ልክ እንደ ኪዱ ደስ የምትል። ተነሳሁ፣ ተራመድኩ፣ ከግቢ ወጣሁ። ልክ እነ ኪዱ በር ላይ ስደርስ የሆነ ጠንካራ እጅ ከኋላዬ ሲጎትተኝና የሰፈሩ መብራት ድርግም ሲል አንድ ሆነ። ኪዱ በያዛት ያለቀች ሲጋራ ብርሃን ደምቆ ሲያምር ነይ አለኝ። እጁ ላይ የቀረችውን ቁራጭ ሲጋራ ወደ ጠንካራው ንፋስ አምዘግዝጎ እየጣለ እያቀፈኝ በጨለማው ውስጥ እየደገፈ ወደ ክፍሉ ሲወስደኝ በሆዴ ገነት ለካ እንዲቀርብ ናት እያልኩ ነበር። ካለሁበት ጣፋጭ ሰመመን ሳልወጣ እንደ ህልም እሰማለሁ። እሳት 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 አለቅን ሲሉ ኪዱ በላብ ከወረዛ ገላዬ ጎን ተጋድሞ ከነበረበት ዘሎ እየተነሳ ሺት ሲጋራ አለ። ግራ ገብቶኛል። ኡኡታ እንዴት ሰማለሁ? ገነት ውስጥ መዝሙር እንጂ ኡኡታ አለ እንዴ እያልኩ በሆዴ
ደግሞ የማደርገው አጥቼ ተነሳውና ተቀመጥኩ። አይኖቼና ጆሮዎቼ እኩል ሰልተው የት ነው? ተኝቶ ነው ወይስ ሞቶ? እስከዚህ ድረስ አንተ ኪዳኔ! የአባቴ ድምፅና የመዓት ሰው ኮቴ ወዳለንበት እየቀረበ መጣ። ስበረው ስበረው፣ ጭሱ አፍኖት እንዳይሆን። ሌላ ድምፅ። በሩ በኃይለኛ እርግጫ ሲበረገድና የጠፋው መብራት ሲመጣ እኩል ሆነ።